ናሆምና ምሩ ፍቅራቸውን ተገላልጸዋል። በባለፈው ኪራና ጽናት ፍቅራቸውን ሲገላለጹ ናሆም ምን አለ ላንተ የዘነበው ለኔም ቢያካፋ ለኔም ቢዳምን ሲል ነበር። ነገር ግን በትዕግስት ስለጠበቀ ከዚህ ደረጃ ደርሰዋል። የሐሴት አንዳንድ ድብቅ መረጃዎች እየወጡ ይገኛሉ። ሰኑ እንዴት አድርገን የሐሴትን ውሸት ማጋለጥ እንዳለብንና እውነታውን ለማወቅ የሆነ ነገር መፈለግ አለብን እያለች እኔ ጓደኛ ሆናለሁ እያለች ስትመካከርና ሲወያዩ ነበር ከጽናት ጋር። ሐሴት ወደ ክላስ ከሄደች በኋላ ወይኔ አባቴ ስምህን አስነሳሁት አይደል ደግሞ ለኪራ እነገራለሁ፣ ሁሉንም ነገር እነግረዋለሁ፣ ያማ እሰራለታለሁ፣ ሄኖክ ጭራሽ እንደዚህ ትሆናለህ እያለች እየፎከረች ትገኛለች። ምሩና ናሆም ካፌ ውስጥ ቁጭ ብለው መጫወትና ማውራት ይጀምራሉ። ናሆም ከዚህ በኋላ የራሴን ህይወት መጀመር እፈልጋለሁ፣ ከአንዴም ሁለቴም አፍቅሬና ወድጄ ልቤ ተሰውሮ አይቼዋለሁ፣ ከዚህ በኋላ ግን የራሴን ህይወት መቀጠል እፈልጋለሁ እያለ ለምሩ ያወራታል። ምሩም ከምር ነው ናሆሚ እንደዚህ አትበል አትቀልድ እያለችው ነው። በጣም ጭንቋን ነበር። ታዲያ ምን ይሻላል? አንቺም እኮ ዝም አልሽኝ፣ ስለዚህ ከአንቺ ርቄ ህይወት የመኖር አለብኝ ሲላት እንዴ ናሆሜ እኔ እኮ እወዳለሁ ስትለው እኮ እንደምትወጂኝማ አውቃለሁ፣ ነገር ግን አታፈቅረኝም በቃቸው ብሎ ሲሄድ አፈቅራለሁ ትለዋለች። በደስታም መተቃቀፍ ይጀምራሉ። ጽናትና ኪራም ቁጭ ብለው ሶፋ ላይ ተጨንቀው ይገኛሉ። ምሩ ወዴት ሄደች? አክስቷ ሄደች ይሆን? ለናሆም እንደውል ይሆን? የት ናት? ሳትነግረን ምን ሆነች? እያሉ ተጨንቀው ነበር። ለምሩ ስልክ ቢደውሉም ምንም እያነሳች አይደለም። ምክንያቱም የፍቅር ጊዜዋን እያጣጣመች ትገኛለች። ምሩና ናሆም ከአዲሱ ቤታቸው ሄደው አድረዋል። ጽናትና ኪራም ሶፋ ላይ ማታ ተጨንቀው ስለነበረ በሰው እንቅልፍ ይዟቸው ሄደዋል። ናሆምና ምሩም ጠዋት ሆነና እንዴት አደርክ ፍቅር ትለዋለች። ደህና አደርሽ? ደህና ነኝ። ተመቸሽ? አዎ እንደ ዛሬው ተመችቶኝ አያውቅም፣ በጣም ነው የተመቸኝ ትላለች። ናሆምም 24 ሰዓት እኮ ከእጅ አልወጣሽም፣ እጅ እኮ ታመመ እያለ ሲቀልድባት ነበር። እሷም እንዴ ሸክሞን ኩባ አይደል እያለችው ነበር። አይ ችግር የለም ሲልም ነበር። ናሆምም እንደዛ እያወራ ቁርስ ለመስራት ወደ ኪችን ይገባል። ቆይ ግን ሰብስክራይብ እያደረጋችሁ ነው? ሰብስክራይብ ማድረጋችሁን እና ኪራም ከሶፋ ላይ ተኝተው ስለነበር ጽናት በደግልና አይ ጽናት ምን አይነት ሰውነሽ፣ ክፉ ሰው እንዳልሆንሽ አውቃለሁ፣ ደግነሽ ግን ምን ይሆን ከኔ የሚያሸሽሽ ይላል። ከነቃ በኋላም ልብስ ለመቀየር ጥሏት ይነሳል። እኔም ይህ የሚቀየረው ጸባይሽ ለእኔ በቃ ሚስጥር ሆኖ ቀረ እያለም ነበር። ሄኖክ መጣ። ጽናትና ኪራ አብረው ተኝተው ነው እንዴ? አብረው አድረው ነው እንዴ? የሆነ ነገርም አለ ማለት ነው። ሲጀመር እንዴት ነው ከአንድ ቤት እንደዚህ የሚተኙት ይላል። ሄኖክም ኪራ ከሄደ በኋላ ቁጭ ብሎ ጽናትን ለመደባበስ ይሞክራል። ጽናትም ብድግ ትላለች። ምንድን ነው እንደዚህ የሚያዘልልሽ ይላታል። ኪራስ ምን አውቃለሁ አብራችሁ ያደራችሁ እናንተ ይላል። ወይኔ ቁርስ ሳልሰራለት ትልና ጽናትም ወደ ስራዋ ትሄዳለች። ኪራ ተመልሶ ይመጣና ጽናትስ ይለዋል ሄኖክን። እንዴ ጽናት አሁን ሄደ ይችላል፣ ምንድን ነው ነገሩ? እሷ ጽናት እሱ ኪራ የሚሉኝ ይላል። ውዝግብ አለ። ናሆም ቁርስ እየሰራ ነው። መነጸሩን ለብሶ ሽንኩርቱ እንግዲህ እንዳያቃጥለው ማለት ነው። ምሩ መጣች ሳቅ በሳቅ ሆና። እንዴት ነሽ እመቤቷ እያለ መጫወት ይጀምራል። እኔ ላንቺ ቁርስ ምን አይነት ደስ ይላታል እያልኩ እየተጨነኩ እየተገኘው ምን አይነት ምግብ እንደምሰራልሽ እያሰብኩ አንቺ ዝም ብለሽ ትስቅ ያለሽ አይደል ይላታል። ሽንኩርቱን በመነጸር እየከተፍከው እንዴት ነው ታዲያ ምግቡ የሚጣፍጠው እያለችም ይመስላል። ናሆሜን ግን ስልኬን አይተዋል? ለነጽናትማ መደውል አለብኝ ትላለች። ምናልባት ሶፋ ላይ ይሆናል ይላታል። እሺ በቃ ልደውል ትልና ትሄዳለች። ምሩም ወደ ጽናት ትመጣና የተፈጠረውን ነገር ትነግራታለች። አንቺ በቃ ተጣልቼሻለሁ ትላለች። ጽናትም የት እንዳደርጉና ምን እንደተፈጠረ ብነግርሽ ግን ትታረቀኛለች ትላታለች። እሺ ስትላት ከናሆሜ ጋር እኮ አንድ ላይ ነበሩ ከሱ ቤት ነኝ ብላ ሁላችንም ፍቅራችንን ተገላለጽን ትላለች። ጽም በጣም መልካም ምኞቷን ትገልጽና ደስ ይላል ብላ ምስጋናውን ትሰጣታለች። በጣም ተደሰቱ። በቃ እራት ዛሬ ከናሆም ቤት ምን ትላለች ምሩም። በዚያውም በቃ ቤቱን እናየዋለን አሉ። ጽናት እንደዛ ስትል እንዴ ከዚህ በኋላ እኮ የኔም ቤት ነው ትላለች ምሩ። ኪራና ናሆም ኪራን ጠርቶት ነበርና ወደ ቤቱ ከሄደ በኋላ ምንድን ነው እንደዚህ እያጣደፍክ ያመጣኝና የጠራኝ ይለዋል ኪራም። ምሩ ከዚህ አደረችው። ድሮም አውቄው ነበር ይህን 32 ጥርስን ግጥጥ ግጥጥ እያረክ እንደው ስገባ ሳይህ የደስ ደስ እኮ ያው ደስታ ይታይባል፣ ሳቅ በሳቅ ነው የሆንከው ይለዋል ኪራም። እንዴት ሲለው በቃ ፍቅራችን ተገላለጽን ይላል። ኪራም መልካም ምኞቱን ይገልጽላቸዋል። ለእኔም በደመነ ስትል ይሄው እንደዚህ ሆነልህ ሲለው ናሆምም ምን ደመነ ብቻ ጎረፈልኝ እንጂ ይላል። የምር ደስ ብሎኛል ብሎት መልካም ምኞቱን ይገልጻል።
ሰኑና ጽናት በስልክ እያወሩ ነው። ጽናት በሰላም ነው ወይ ሰኑ? ጠፋሽ እኮ ከቤትም እየመጣሽ አይደለም ትላታለች። እሺ አዋሪኝ፣ ቆይ ለምን ጠፋሽ? ደግሞ ከቤት እየመጣሽ አይደለም መንገድ ሄጄ ነው። እሺ በቃ በሰላም ከሆነ ችግር የለውም። እህትሽ ደግሞ ምን ሆነች? የምርሽን ነው? በቃ ምን ተሻለሽ ታዲያ? አይዞሽ ትላታለች። እና ተስፋ አለው የሚስተካከል ነገር ነው። አይዞሽ በቃ ነገ ደውላለሁ ብላ ስልኩንም ትዘጋዋለች። ጽናትም ስልኩን ከዘጋችው በኋላ ከግቢ ነበረችና ወደ ውስጥ ትገባለች። ሀሴት በሩ ጋ ሁና ትንበራደዳለች። ዞር ዞር እያለች ነው ግቢው ውስጥ። ሄኖክ መጣና ምንድን ነው የሚያመላልስሽ ይላታል። ተለውጠሻል እኮ ይላታል። እድሜ ላንተ እያለች ማመነጫጨቅ ጀመረች። ቆይ ንጹህ ሰው ነኝ ብለሽ ታስቢያለሽ አሁን አንቺም ይላታል። ከግቢው ከመባረሬ በኋላ እኮ ያደረግሽው ነገር አለ። ምን አደረግኩ ደግሞ? እንደዛ ንጹህ ነው የምትይው አባትሽ በጎረምሳ እኮ ነው ያስደበደበኝ ይላታል። 2 ዓመት ሙሉ ስወድሽና ሳፍቅርሽ አንቺ ግን ምንም ዞር ብለሽ አላየሽኝም ነበር። እንደዛ ታረጊያለሽ ይላታል። እኔ ታዲያ አልወደም ነበር አላፈቅርም ነበር ትለዋለች። ድሮስ የአባትሽ ልጅ አደለሽ በጉልበት እንጂ በጭንቅላት አታምኝም ይላታል። እንደዚህ ሲላት ሀሴት ትናደድና በጥፊ ትለዋለች። ጽናትም ግብት ስትል ታያቸዋለች በጥፊ እንደመታቸው። ሄኖክም ይወጣል። ጽናትም ወደ ውስጥ ትገባለች። ጽናትና ሰኑ ካፌ ውስጥ ተገናኙና የተፈጠረውን ነገርና ያየችውን ነገር ለሰኑ መነገር ትጀምራለች። በሩን እኮ ራሱ ከፍቼ ስገባ ምንም አላዩኝም፣ ግን በጥፊ ስትመታው አየዋት። ምንድን ነው ያላቸው ነገር? ከመጣች ወዲህ በተለይ ደግሞ ሄኖክ ከመጣ ወዲህ ሀሴት ልክ አይደለችም እያለች ለሰኑ ሁሉንም ነገር ትነግራታለች። ሰኑም የሆነ ነገርማ አለ እያለች ማውራት ጀመረች። ጽናትም እኔ ኪራ እንዲጎዳ አልፈልግም ትላለች። ሰኑም እሱ የሚጎዳው ውሸትን ተደብቆ ሲያገኙና በኋላ ላይ ሲሰማ ነው ትላለች። ይጎዳል እያሉም ነበር። ቆይ ግን አንቺን ለምንድን ነው እንደዚህ እየተዋደዳችሁ የምትራረቁት ብትላትም ጽናት መፍትሄ ልሰጣት አልቻለችም። ጽናትም ጥያቄ ጠይቃን ነበር ምርጫ ውስጥ ያካተተ። ሁለቶችም ሶስቶችም ለውሳኔ ከባድ ናቸው። እህትሽ፣ እናትሽ፣ ፍቅረኛሽ ከዚህ ውስጥ አንዱን ምረጭ ብትባይ የቱን ትመርጫለሽ እያለቻን ነበር። እኔም እኮ እንደዚህ ነው የገባሁት፣ በቃ እንደዚህ ነው የሆነብኝ ትላለች ጽናትም። ግን አንቺና ምሩ ከጎኔ ስላላችሁ በጣም ጠንካራ ነኝ እያለቻት ነበር። ጸጸት በነገራችን ላይ ከባድ ነው፣ እህቴም በጸጸት ነው እንደዛ የሆነችው ስትልም ነበር ሰኑም ፍቅርን እኔ እፈራለሁ፣ ሳቄን ሁሉ የሚነጥቅን የሚመስለኝ፣ ስለዚህ ሳቄን እየሳኩ ነው መኖር የምፈልገው ትላለች። ታውቂያለሽ ለጣቴ ቀለበት ገዝቼ ራሴ ነኝ ያሰርኩለት፣ ሁሉም ሰው ጓደኛ አላትና ፍቅረኛ አላት ብሎ እንዲያስብ ይህ ቀለበት ራሴ የገዛሁት እንጂ ማንም ያደረገልኝ አይደለም ትላለች። ሰኑም ብዙ ስብራቶች አሉባት ማለት ነው። ለምን ብትላትም ነገረቻት ምክንያቷን። መጎዳት እፈራለሁ አውቃለሁ፣ ምሩም ደግሞ አለች ለዚህ ነገር ትረዳናለች ትላለች። ጽናትም ግን ለምን አንድ ነገር አናደርግም ትላለች። ሰኑም ምንድን? ለሀሴት እኔ ጓደኛዋ ለሆንና የልብ ጓደኛዋ ከዛም በኋላ ሁሉም ነገር እንድትነግረኝ አድርጋለሁ ትላለች። ጽናትም እሺ ትላለች። ያው መጀመሪያ አሳምናታለች ጽናት እንድታምን አድርጋታለች። አሁን አንቺ ሁሉን ነገር የምትመጨውና የምትነግሪኝ እኔ ንጹህ ጓደኛሽ እና ስለምታምኘኝ አይደል? ስለዚህ እኔም ለሀሴት ታማኝ ጓደኛ ሁኜ እውነቱን እናውቃለን ትላታለች። ተስማምተው ወደ ናሁን ቤት መሄድ ይፈልጋሉ። በቃ ወደ ግብዣው እንሄድ፣ ደግሞ በመጀመሪያው ቀንማ ማርፈድ የለብንም ንቀውን ነው ይሉናል አሉና ሄዱ ተያይዘው። ምሩም ከቤታቸው ሰብሰብ ብለው መጫወትና ማውራት ይጀምራሉ። ጽናትም ይህንን ሁሉ ሙያሽን የት ደብቀሽው ነበር ግን እስካሁን እንዴ እያለች ማሞጋገዝ ትጀምራለች። ምሩም እንዴ ጽናት ምን አስበሽ ነው? እየሰሩ እያበላችሁ አይደል ትላለች። ኪራም ታስቀናላችሁ ይላል። እኔ ነኝ እንጂ ስዋዝን ቁሜ የቀረውት ይላል። ሰኑም ማረ እንደዛ ሳትበል ዞር ዞር ብለህ ብታይ እኮ አሉ በዙሪያ ትለዋለች። ኪራም ጽድቁ በቀረብኝ ያለች እናቴ ይላል። ሀሴትም ዝም ብሎ ቁሞ መቅረት አለ እንዴ? ፍቅር መታደልን ይጠይቃል። አንዳንድ ሰዎች መጥተው ሰባብሮት የሄደውን ልብ ሌላ ሰው መጥቶ ልክ እንደ ሸክላ ፈራርሶ ሊሰራው ይችላል። ግን ልብን መክፈት ይኖርብሃል። አይ ሀሴት ፍቅር እንደምታስቢው አይደለም ይላል ኪራም። ፍቅር ዝቅ ያደርጋል። ፍቅር ማለት የውሸት ፍቅር ነው ይላል። ጽናትም ፍቅር ማለት የውሸት ፍቅር አይደለም ማለት አይደለም ብላ መከራከሯን ትቀጥላለች። እና ታዲያ ምን ልበል? እልል ብዬ ልደንስ ለጨፍር ይላል ኪራም። አዎ ተመስገን በል ትለዋለች። ደግሞ መጽሐፉም ጸልይ ነው የሚለው። ጸልይ ትላለች ጽናትም። ኪራና ጽናት መከራከሩን ጀምረውታል። ሌሎች በግርምትና በትዝብት ዝም ብለው ማዳመጣቸውን ቀጥለዋል። ሀሴትን ብድግ አደረገችና ቆይ መከራከሩ ለእናንተ ብቻ ነው የተፈቀደው ያለው ማን ነው ትላለች።
ሌሎቻችሁም ዝምታን መረጣችሁ ብላ ጥያቄ ጠየቀች። ሰኑ በቃ እኔ ወደ ቤት መሄድ አለብኝ፣ ጠዋት እየወጣሁት ቤቴ ተመልሼ ስሄድ አላስገባም ይለኛል ትላለች። መቼም ቀልደኛ ናትና ሰኑ እንደው ለምን አብረን አንሄድም ነይ እንሂድ ትላታለች ሀሴትን። ሀሴትም እሺ ትላለች። ከዛ ቀደም ብሎ እኔ መሄድ አለብኝ ይላል ኪራ። ሄኖክ ከመጣ ቤቱ ቁልፍ ይሆንበታል ስለው ሀሴት እኔ ቁልፍ ሰጠችዋለሁ ትላለች። ያውቃ ሀሴትና ሰኑም ወደ ቤት ከሄዱ በኋላ ኪራና ጽናትም ከዚህ ታራላችሁ ተብለው ማደር ይጀምራሉ። ጽናትም እያየችው ነበርና ኪራን አትየኝ እንደዚህ ስታይኝ እንደዚህ ብለሽ ያላንተ መኖር አልችልም እያልሽኝ ይመስለኛል ይላል። ጠዋት ሆነና ሄኖክ ወደ ነኪራ ቤት ሄዶ ሲቆፈቁፍ በሩ ቁልፍ ነው። እንዴ የት ሄዱ እነዚህ ሰዎች? ቆልፈው ተሳፈሩ ይላል። ሰው የለም እንዴ? ቆፍቁፎ ሰሚ ሲያጣ ለኪራ ይደውላል። ኪራ የት ናችሁ ብሎም ሲጠይቀው እንዴ በምን ልግባ ቁልፍ እኮ ነው ይለዋል። ሀሴት እኮ ቁልፍ ሰጥቼዋለሁ ብለኛለች፣ በቃ መጠው ይለዋል። አይ እንደዛ አለችህ? እሺ በቃ ረስቸው ነው በኪስ ያለ ይላል። ጽናትና ምሩም ዋው የናሆሚ ቤት እኮ በጣም ያምራል ልዕልት ነው ትላለች። ምሩም እኔስ አንቺማ ንግስት ነሽ፣ ፍርሃትሽን ገፍተሽ እንደዚህ በመሆንሽ ደስ ብለኛል ትላታለች። ምሩም አንቺም እኮ እየፈራሽ ኪራን ታጭ ይሆናል ትላታለች። ኪራና ናሆምን በሌላ በኩል ስለ ፍቅራቸው ስለ መደሰታቸው እያወሩ ይገኛሉ። እና ፍቅር እንዴት ነው? ፍቅርማ በጣም ደስ ይላል። ያንተስ? እኔም አላውቅም በቤቲ ጥፋት እየተቀጠው ነው መሰለኝ፣ እሷ ስላበደች ይችላል። ፍቅርን አግኝቼ ተነጠቅኩ ይላል። ይኸውልህ ኪራ ሴቶች ከባድ ናቸው። ቆይ ግን ከአቅሟ በላይ የሆነ ነገር ገጥሟት ቢሆንስ? የሆነ አጣብቂ ነገር መጥቶባት ቢሆንስ? እያለ ናሆም ነገሩን ለማውራትና ለማስባባት ሲሞከር ኪራ ግን አይሆንም ይላል። ናሆምም እኔ ሴቶች በፍቅር አበዱ ሲባል ሰምቼ አላቅም ወንዶች እንጂ ይላል። ሁሉ ችግር እኮ የወንድ ነው። እረ ያለቅድ ያታስቀኝ ይላል ኪራም። ታዲያ ቤት ያበደችው እሷ ወንድማችን ናት እንዴ? ይኸውልህ ቤቲማ አንድ ቀንም የሴት ባህሪ አይቼባት አላቅም። ያው ወንደ ወንድ ነገር ነች። በዛ ላይ ደግሞ ከውስጧ ወጣት ወንድ ጎረምሳ ያለ ይመስለኛል። ኪራም በሳቅ ሞታል ይዞ ከት ብሎ ይስቃል ኪራም። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ላለው